በተደጋጋሚ ጊዜ ጀዋር መለያ እኮ የቀየረው ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ተናግረህ እስክትጨርስ ኦሮሞ 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 አማራ 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 ትግራይ 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 ብሔርን አስቀድመ ስለ ብሔር ታጋይ ሆነ at the same time ደግሞ የመላ ኢትዮጵያ ዳኝ ነኝ ልትል አትችልም። አይቀበልም። ይሄ ኢትዮጵያ ነባራዊ ይሄ እኮ ግልጽ ነው። ኢትዮጵያ ውስጥ ነጥረህ ለመውጣት ኢትዮጵያ ካላልክ ከቁጥቋጦ አትወጣም። ለውሸትም ይሁን ለእውነትም ይሄ ሀቅ ነው። እንደው ዝም ብለህ እንደው ቢተናነቀም ኢትዮጵያ ማለት አለበት። ሶ አይ ቲንክ ጀዋር ይሄ ይገባው ይመስለኛል። ሌሎቹ ብሔራችንን ብቻ እንጠራለን ማለት ግን መብታቸው ነው። ለምን እንደዚህ ያላችሁ ሊባሉ አይችልም። መብታቸው ነው። በብሔራችን እንደራጃለን ከዛ ውጪ አጀንዳ ያለንም ካሉ መብታቸው ነው። በራሳቸው ዛቢያ ያሽከርከሩ። ግን the entire ኢትዮጵያን ህዝብ ከችግር አውጣለሁ እኔ the best candidate ነኝ የሚል ፖለቲከኛ ውስጡ እንኳን ብሔርተኛ እንኳን ቢሆን ቢያንስ ኢትዮጵያዊ መምሰል መጫወት አለበት። የሁሉ አዳኝ ሁሉን አካታች መሆን መቻል አለበት የሚል እምነት አለኝ። አይ ቲንክ ይሄ ሀቅ ነው። በኦሮሞም በአማራውም በትግራይም ካልተወደድ ታዲያ አንተ ፖለቲከኛ አይደለም። አንተ የሰፈሩ ሊቀመንበር የድሩ ሊቀመንበር ነው የምትሆነው ማለት ነው። አይደለም እንደ በሆነ ግሩፕ ብቻ መወደድ ከሆነ እኔ እንደዛ ነው መታየት ያለብኝና አይ ቲንክ ጀዋር መሐመድ ይሄንን አስቀድሞ አውቆ ነው ምናልባትም ኮንስቲቱሽኑ ተቀይሮ ፕሬዝዳንታዊ ስርዓት የሚተከል ከሆነ ጥራ ከተባለ ቅድም እንኳን ስጠይቃቸው ነበር ከጀዋር ጋር ሊስተካከል የሚችል እነማን አለ ስላችሁ ዶክተር ታሜ ብለዋል። በርግጥ እነሱም ያሉ አሉ፣ ጀዋር አሉ፣ ልደቱ አሉ። ግን ብዙ አይደለም። የት ገቡ እነዛ? አክራሪ ብሔርተኛ ሆኖ ትውልዱ ለአክራሪ ብሔርተኛ ካደረጉት በኋላ አሁን ተገልጠው የሀገር አዳኝ ሆኖ መጡ ፖለቲከኞች። እሺ የታሉ? አሁን እንደ ምርጫ እንኳን ይኖረን እንኳን ብንል ይሄን ያህል ደረጃ ካስጨነቀን የሆነ የተሰራ ነገር አለ ለማለት ያህል ነውና አይናቸው መግለጽ ያለባቸው እነዚህ ኢትዮጵያውያን ስታይሎች የተለያዩ ቦታ ላይ ተቀምጣችሁ ሱፍና ከረባት አስራችሁን የሀገሬን ወዳለው እኔ እኮ ለሀገር ያለኝ ክብር የምትሉ ሰዎች ነው እዚህ ተዋዩ፣ ሀሳባችሁን ሽጡ፣ የሁሉንም ልብ ይሁንታ ማግኘት አለባችሁ ለማለት ያለው ጥሪ ማቀርበው። ሀገር ማዳን አለባችሁ። በነገራችን ላይ በጣም አደገኛ ሁኔታ ላይ ነው ያለችው ኢትዮጵያ። በጣም አደገኛ ሁኔታ ላይ ነው ያለችው ሀገራችን። ይሄ ፓርቲ ጉዳይ አይደለም፣ የሀገራችን ጉዳይ ነው። ፓርቲ ቢኖርም ባይኖርም እኮ ሀገር እኮ ይቀጥላል እኮ ባደጉት ሀገራት እኮ ሲስተም ካለ አይደል እንዴ? ጠቅላይ ሚኒስትሩም ባይኖር ምንድነው የሚሆነው? አስባችሁታል? አንዳንዴ እንደዛ አሁን ትን ብሏቸው አንድ ነገር ቢሆኑ የብልጽግና አመራሮች እርስ በርስ ተነጋግረው ኢትዮጵያን ማረጋጋት ይችላሉ። በኢህአዴግ ጊዜ እንደው ጠማማም ሆኑ ቀናም ሆኑ ቅርጽ ስላለው መለስ ዜናዊ ቤልጂየም ሄደው ሊታከሙ ቢሄዱበት ሞቱ ሲባል ኃይለማርያም ደሳለኝን መክረው ምክትል ጠቅላይ ሚኒስትር አድርገዋል። አሁን ምንድነው የሚጠን? ይሄን ለመናገር የማንንም ፈቃድ አጠይቅም። ይሄ ብልጽግና ጉዳይ አይደለም፣ ብልጽግና ፓርቲ ነው። ኢትዮጵያ ግን ብልጽግና አልኖረም ትናንትም ነበረች ዛሬም ትቀጥላለች። ስለዚህ በዚህ አውድ ስለ ሀገራችሁ ሪሊ ግድ የሚላችሁ ፖለቲከኞች ወደ መድረኩ መምጣት አለባችሁ የሚል እምነት አለኝ። እሺ እንዲህ ግን ስትመጡ መሸማቀቂያ ቃላቶችን ሊወረውሩባችሁ ይችላሉ፣ ሊያጠፋችሁ ይችላሉ። ብሔርተኞች ግድ እንዳሰጧችሁ ለማለት ያህል ነው፣ እነሱንም በማክበር ምክንያቱም ብሔርተኞች እንዲሁም ሆድ የሚበሳቸው ናቸው፣ የሚያለቅሱ ናቸውና ሀገሬን አድናለሁ ብለህ ስትመጣ ወይ ከገዢው ፓርቲ ጋር ልጥፋል ወይ የሆነ ታሪክና መዞ ይሄ እኮ አጭበርባሪ ሰው ነው ብሎ ያጠፋል። ነቅነቅ ሳትሉ ትከሻችሁን ሰፋ አድርጋችሁ ወደ ሀገር አድን ጥሪ መውጣት አለባችሁ ለማለት ያህል ነው። አይ ቲንክ ትክክለኛ ነገር ነው የምናገረው። እሺ በዚህ የሚከራከር ያለ አይመስለኝም ለማለት ነው። ሲቪ ከልብ አመሰግናለሁ። መሐመድ ወደ አንተ ልምጣ። 8 ደቂቃ አለ። ኦኬ አመሰግናለሁኝ። እንግዲህ አንተ ወደ አነሳኸው ነገር ልግባ። መጀመሪያ የትላንቷ ኢትዮጵያ ማነች፣ አሁን የምንፈልጋት ኢትዮጵያ ምንድነች የሚለውን ኮንሴፕቹዋሊ ከተረዳን የምናደርጋቸው ነገሮች ያን ያህል የመርህ መቀላቀል ይኖራቸዋል ብዬ አላምንም። ጀዋር መሐመድ ኢትዮጵያ የሚሉ ሰዎችን ወደ ማንነታቸው መልሰናል ብሎ ሲናገር እንግዲህ በአንተ መረዳት አሁን እንደምረዳው ኮምፕሊትሊ ኢትዮጵያዊ ነኝ ብሎ የሚያስበው አማራ አሁን ላይ አማራ ነኝ ብሎ የሚያስበው አድርገህ የወሰድክ ይመስለኛል። ግን አይደለም። በኢትዮጵያን ኮንቴክስት ቆይ ልጨርስ ነኝ። በኢትዮጵያን ኮንቴክስት ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ
ኢትዮጵያዊነትን ማንነቱ አድርጎ የሚንቀሳቀስ የነበረ ነበር አይደል? እዛ ውስጥ መሪ ውስጥ የሆኑት በዛ ዘመን ውስጥ መሪነትን ይዘው ሲያገለግሉ የነበሩ ሰዎች ከፕሪሞርዲያል ማንነታቸው ይልቅ ኢትዮጵያ የምትባለውን ሀገር ማንነት አድርገው ለኢትዮጵያ አንድነት፣ ለኢትዮጵያ ኮር ካልቸር፣ ኮር ሪሊጅን፣ ኮር ላንጉዌጅ ብላ 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 ሲሰሩ ነበር። ከደርግ ውድቀት በኋላ የመጣው ደግሞ ህብረ ብሔራዊነት ምንም እንኳን የራሱ የኢምፕሊሜንቴሽን ችግር ቢኖረውምና አሁን ላይ ያለንበት ኪዮስ ውስጥ ቢያስገባንም እነዛ ሁሉ በዛ ቅርጫት ውስጥ ገብተው የነበሩ ሰዎች ወደ የራሳቸው ጓሮ ገብተው ኢትዮጵያን የሚያስቡት ምንድነው? ለኔም የምትመች ለከሌም የምትመች ለከሌም የምትመች የሚል ዲስኮርስ ውስጥ ገብተዋል። እዚህ ቤት ውስጥ ማየት እንችላለን። ለምሳሌ እዚህ ቤት ውስጥ የትላንትናውን ኢትዮጵያን ሪሞርስ እያደረጉ የትናንትናውን ታሪክ ሰዎች ሁሉንም ሰዎች ኔጌቲቭሊ ይመለከቷል ተብሎ የሚታሰበውን ታሪክ እንደ ሪሞርስ እያደረጉ ፕሪሞርዲያል አይደንቲቲያቸው ደግሞ ተጎድቷል ብሎ የሚናገሩ ሰዎችን ስለምናይ ማለት ነው። ፎር ኤግዛምፕል የክልል ጥያቄ ሁሉ ያላቸው ሰዎች አሉ አይደል? የክልል ጥያቄ ኢንክሉዲንግ ማይሰልፍ ማለት ነው። የክልል ጥያቄዎች እኔም አሉ። ኃይለ ኢየሱስ አዳሙ የክልል ጥያቄዎች አሉት። እንዳውም በጣም ዲስትራክቲቭ የሆነ የክልል ጥያቄ ነው ያለው። በአማራ ክልል ውስጥ ዲስትራክቲቭ የሆነውን ቱ ዘ ኤክስተንት ረጅም ጉዞ ከተጓዙ ግለሰቦች ውስጥ የሚመደብ ሰው ነው። ከስርም ኮሜንቶች ማየት ትችላለህ። ብልጽግናን ታኮ የመጣበትን ሁኔታ ደግሞ ለማየት ትሞክራለህ። የብልጽግና አፈቀላጤ ወይም ደግሞ ምንድነው ስትራቴጂስት ለመሆን ራሱ እንደዚህ አይነት ሰዎችን ሁሉ እያየን ያለ ነው። ይሄን ስንመለከት አሁን ያለችው ወይም ደግሞ ወደፊት ፖስት አብይ የምንፈልጋት ኢትዮጵያ እኔንም ስዩምንም ታምነንም ኃይለ ኢየሱስንም ዩናይትድ አማራንም ባለን ፕሪሞርዲያል አይደንቲቲ ብቻ ሳይሆን አስፓየር በምናረጋቸው ወደፊታዊ ፍላጎቶች ኢንክሉሲቭ የሆነች ኢትዮጵያ መሆን አለብች ብለን ብያምናለሁ። እኔ ፐርሰናሊ ይሄን አይነት እንዲመጣ ነው የተሰራ ያለው ብዬ ነው የማስበው። ጆሃር መሐመድ ፎር ዛት ማተር የክልል ርዕሰ መስተዳድር ፍላጎት ቢሆን ፍላጎቱ ወይም ደግሞ ከዛ ከፍ ያለ ስልጣን ማግኘት ይችላል። ቤዚካሊ ባለው ተሰሚነት ባለው ካፓሲቲ ባለው ኮንትሪቢዩሽን አይደለም በብልጽግና ውስጥ አይደለም ትናንትና በወደቀው የኢፒዲአርኤፍ ራሱ ባለው እንትን ፖዚሽን የማግኘት ችግር አለበት ብዬ አላምንም። እኔ በምረዳው ማለት ነው። አንዳንድ ሰዎች በጣም አቅልለው የሚያዩት ነገር ስላላቸው አቅልለው የሚያዩት ምንድነው ብዬ ስመለከት ተጨባጭ የሆነ ለሚታገሉለት ዓላማ ሰዎች ሪከርዳቸውን ወደ ኋላ አይተው የሚተቹትም ፕሬዝ የሚያደርጉትም ይሄ ቢሆን ብሎ የሚነቅፉትም የሌላቸው ሰዎች ናቸው ብዬ ነው የማስበው። ኦቨርኦል ለምሳሌ ልደቱን ወደ ኋላ ሂደህ ወደፊት አሁን ያለበትን ማነው ዲፌንስ ያደርገው የነበረው ለምንድን ነው የሚለውን ነገር ማየት ይችላሉ። ጆሃርን ማየት ይችላሉ። ሌሎችም እነ ብርሃኑ ነጋር ማየት ይችላሉ። እስክንድር ነጋር ማየት ይችላሉ። ግን ብዙዎች ዲፌሜሽን ውስጥ የሚገቡ ሰዎች ስመለከታቸው they don't have any tangible evidence even ስለራሳቸው ማለት ነው። ሁለተኛ በርቀት ነው ድንጋይ ወርዋሪዎች ናቸው እንጂ በቅርበት ሄደው ግለሰቡ ጋር መገናኘት የሚፈልጉ ሰዎችም አይደሉም። እኔም እንደማየው ማለት ነው። ለምሳሌ ጆሃር መሐመድ he is our age ብያለሁ አይደል? በመላው አውሮፓ አሜሪካ እየተዘዋወረ ነው ያለው። እኔ የሚቀድመው ለኔ ማለት ነው ስፔሻሊ ፕሪሞርዲያል አይደንቲቲያቸው ጋር ችግርና ተግዳሮት ይኖርብናል ብለው የሚያስቡ ሰዎች እኔ መመክራቸውና እኔም የራሴ የምወስደው እርምጃ ምንድነው ኢን ፐርሰን ሰውየውን አግኝቶ የግለሰቡን ሀርት ቢት የግለሰቡን ፊውቸር ፍላጎት ለመረዳት መሞከር ነው። ከዛ ውጪ ሆነን ግን ድንጋይ የምንወረውር ከሆነ ምንም አናመጣም። ምክንያቱም ግለሰቡ የሚሰራበት አካሄድና እኛ የምንጮህበት አካሄድ ኮምፓቲብል ነው ብዬ ስለማላስብ ማለት ነው። በዛ ብናየውና በዛ መልኩ ብናየው ለማለት ያክል ነው። ከዛ ውጪ ኢትዮጵያዊነትን በተመለከተ አሁን ላይ ሰዎች የሚያዩት ኢትዮጵያ የምትባለው ሀገር በማን የተሰራችው ፕሪሞርዲያል አይደንቲቲዋ ምንድነው? is there any specific XYZ የሚባል ፕሪሞርዲያል አይደንቲቲ ያላት ወይስ ኢትዮጵያ የምትባለው ሀገረ መንግስት የሆነ አይደንቲቲ ብቻ በዛ ነገር ላይ የአንበሳውን ድርሻ መጫወት እችላለሁ ብሎ የሚያምን ብቻ ካልመጣና ካልተናገረ ኢትዮጵያን የማዳን ስራ የሚሰራ ሰው የለም ተብሎ ነው የሚታመነው? ያ ከሆነ it's very hard። ያን እንድል ያደረገኝ ምንድነው ጃዋር መሐመድ when he say ሀገር እንደ ሀገር መከራ ላይ ነች ብሎ ሲናገር የራሱንም ማህበረሰብ ሌፍት ኤንድ ራይት ፕሮብለም ውስጥ ስላስገባ ነው።
እንጂ እንደምናስበው የሆኑ ሰዎች ብቻ ታርጌት አድርጎ ለሰሚነት ነው ምናምን ብዬ አላምንም። ያማ ማንም ሲጮህ ነው እኮ የነበረው፣ ሁላችንም ስንጮህ ነበር አይደል? እኔ እንደውም እያየሁ ያለሁት ምንድነው እነዚህ የህልውና አደጋ አለን ብለው የሚጮሁ ሰዎች አሁን ላይ እንደውም የህልውና አደጋቸውን ረስተው ጀዋር መሐመድ የሚባለው ግለሰብ ሲመጣ እኛ የሆነ ነገር ሉዝ እናደርጋለን የሚል አይነት ሴንቲመንት ውስጥ የገቡ መስሎ ነው ይታየኛል። ማሳያ ልንገርህ፣ ዶክተር ዮናስን ታውቀዋለህ አይደል? ዶክተር ዮናስ የጻፈውን እንትን ማየት ትችላለህ። እንደዚህ በቃ ስኮላሮች ምናምን የሚጽፉት ያስቀምጣሉ። ታይም ፍሬም አስቀምጦ ከዚህ ጊዜ ከ2019 2013 2022 2023 ገለመል እያሉ የሚያስቀምጡ ነገር አለ። ከዛ ውጪ ግን አሁን በአማራ በተለይ በአማራ ብሔርተኞች ውስጥ እኔ አሁን ዛሬ አሁን ጆሃር አይደለም ያን ያህል እንትን የአማራ ብሔርተኞችን ያስጨንቃቸዋል ብዬ ማሰብ የምፈልገው የነበረው ያነሳው አጀንዳ አለ አይደል? የጆሃርን ጉዳይ ኦልሞስት 2 ዊክስ አይደል? ብልጽግና ሊጨነቅበት የሚገባውን እንትን አጀንዳ የአማራ ብሔርተኝነት የህልውና ችግር ያለበትን የአማራ ህዝብን ከዛ ችግር ቀርፋለሁ ብሎ የሚያስብ ሰው ጆሃር እያለ ቢያለቅስ ቢጮህ እኔ ምንም የሚጠቅመው ነገር አለ ብዬ አላምንም። ምክንያቱም ስቲል ብልጽግናን እሱ እየተቸ እያለ ብልጽግና ነው ጆሃር እያለ እየተቸ የአማራ ህዝብ ያለበትን ሁኔታ ግን ኦቨርሻዶ እንዲደረግ በጆሃር ኦቨርሻዶ እንዲደረግ እያደረገ ነው ብዬ ስለማምን ማለት ነው። 180 ገበሬዎች የሰበሰቡትን አዘርት እሳት ተለቆበት ካለባቸው ስጋት ሌላ እጥፍ ስጋት እየመጣ ያለበት ሁኔታ እየታየ ዛሬ ተነስቶ አንድ የአማራ ህልውና አደጋ አለበት የሚል ግለሰብ የጆሃርን ሐሳብ ሲወቅጥ ቢሆን ምንም ጥቅም የለውም። ያ ሰው ፌክ ኢትዮጵያኒስት ነው፣ ፌክ የአማራ መብት አስከባሪ ነው ብዬ ነው የማስበው። ፌክ ባይሆን ኖሮ ቅድሚያ ሊሰጥ የሚገባው ነገር ምንድነው? የራሴ ህዝብ አማራ እንዳውም እያየን ያለ ነው ምንድነው? ትላንትና አማራ እያለ ሲጮህ የነበረ ግለሰብ ሁላ ዛሬ ወሎ ተርቧል ነው እያለ ያለው። ወሎ ተርቧል። ትላንት አማራ እያለ ወሎን እያጥላላ የነበረ ሰው ትላንት አማራ እያለ ወሎ የሚባል መፋቅ አለበት ቤት አማራ መባል አለበት እያለ ሲጮህ የነበረ ግለሰብ ሁሉ ዛሬ ወሎ ተርቧል። ምን አይነት አኒሞሲቲ ነው? ለራስ ፖለቲካ የአንድን አካባቢ እንትን ሂስቶሪካል ፕሪሞርዲያል ፖለቲካል ራይት ማኒፑሌት እያደረግ እዚህ ጋር መተህ የአማራ ህዝብ የመብት ተከራካሪ ነኝ ምናምን ብሎ መናገር አግባብ ነው ብዬ ስለማላስብ እንመለስ ወደ ቦታችን ብዬ ነው የምናገረው። አመሰግናለሁ። ኦኬ ቴንክ ዩ። ምናልባት እኔ ያነሳሁትን ጥያቄ መሐመድ በደንብ የተረዳው አልመሰለኝም። እኔ ጥያቄውን ድራይቭ ያደረኩት ከእናንተ ንግግር ነው። በደንብ እያደመጥኳችሁ ስለሆነ ጀዋር መሐመድ አላችሁ። የአዲስ አበባን ጉዳይ ሲጠየቅ አልፋር ነካርጎ ነው ያለፈው። አሁንም ቢሆን በኦሮሞ ህዝብ ፍላጎትና ጥቅም አይደራደርም። የኦሮሞን ህዝብ ፍላጎትና ጥቅም ለማስከበር ንቅንቅ አይልም አላችሁ። እንደዛ ከሆነ ከትላንት ወዲያ ይከሰሱ የነበሩት ለምሳሌ ክስ ሲቀርብባቸው የነበሩ የአማራ ፖለቲከኞች በኢትዮጵያዊነት ስም የአማራን ህዝብ ፍላጎትና ጥቅም ለማስከበር ይሰሩ ነበር፣ ባህላቸውን፣ ምግባቸውን ሁሉ ይሰሩ ነበር ተብሎ ነው ክስ የቀረበባቸው የነበረው። በእናንተው ንግግር ሊሄድና አሁን ታዲያ ጀዋርስ ይሄን እያደረገ ከሆነ እነሱስ ምን የተለየ ነገር ሰሩ? ምን ጥፋት ሆኖባቸው ነው ክስ የቀረበባቸው ነው? ጥያቄ ከራሳችሁ ንግግር ነው ያመጣሁት። ግልጽ ነው አይደል? ኢትዮጵያ ይላሉ እንጂ ውስጣቸውን ብንበረብረው አማራነት ነው የሚል ክስ ካቀረብክባቸው፣ አሁን ደግሞ ጀዋር ለኦሮሞነት ነው የሚያቀነቅነው የኦሮሞን ህዝብ ፍላጎትና ጥቅም ለማስከበር ነው የሚታገለው ካልክ ታዲያ ትናንት አማራዎች የተከሰሱት ወይም ደግሞ የአማራ ፖለቲከኞች የተከሰሱት ለምንድን ነበር? ወይስ እነሱ ይጫወቱ የነበረውን ጨዋታ እኛ እንጫወተው የሚል ነው? ምንድነው? ጥያቄ ነው ያነሳሁት። ይሄ ጥያቄ ከራሳችሁ ነው እኔ ድራይቭ ያደረኩት ለማለት ፈልጌ ነውና ዞሮ ሲመጣ የምናወራበት ይሆናል። ግን በዋነኛነት መሐመድ እንዳለው የተነሱ ጥያቄዎች አሉ። ወሎ አካባቢ አዝመራቸው ሰብላቸው የተቃጠለባቸው ገበሬዎች አሉ። የነዳጅ ዋጋ መጨመር አለ። የዶክተር አሸብር ንግግር አለ። እሱን አልነካችሁትም። የኔ ኃላፊነት ቴሌግራም ላይ መጻፍ ነው፣ መተንተን የእናንተ ስራ ነው። ካልተነተናችሁ ምንም ማድረግ አልችልም። ዶክተር አሸብር ለህዝብ ተወካዮች ምክር ቤት አባላት በሙሉ እጅ ላይ ተያይዘን መንግስታችንን እንጠብቅ። አብይ አህመድ መጠቃት የፓርቲያችን መጠቃት ነው፣ የፓርቲያችን መጠቃት የመንግስታችን መጠቃት ነው፣ የመንግስታችን መጠቃት የህዝባችን መጠቃት ነው። ሆ ብለን ከጥግ እስከ አይ ቲንክ ዶክተር ታሜ በወፍ በረር ነክቶታል እንጂ ዶክተር አሸብር የተናገረውን ንግግር በደንብ መሄድ አለባችሁ። ብልጽግና ይሄ ምን ያሳያችሁ? አሁን እንዲህ ስላችሁ ዶክተር አሸብርን እሱን አጀንዳ እናድርግ ማለት ሳይሆን ይሄ ምን ያሳያችኋል? ከምን የመጣ ነው?
ጠላቶቻችን በጣም ተባብረዋል ይላል። አት ሴም ታይም ደግሞ ዊክ ናቸው ይላል። ዊክ ከሆኑ በዚህ ደረጃ ታዲያ ለህዝብ ተወካዮች ምክር ቤት አባላት በሙሉ በቴክስት አንድ ላይ እንስራ፣ ሚዲያ ሳንመርጥ ሁሉም ጋር ግር ብለን ገብተን እንከላከል ሀገራችንን እና መንግስት እንደውም እሱ የሚለው ጠቅላይ ሚኒስትራችን ነው የሚለው እሱ እንዴት አያችሁት የሚለውን ወደ እናንተ ለማምጣት ነው። ይሄን ያህል የሶሻል ሚዲያው ሙቭመንት ብልጽግናዎችን አስፈርቷቸዋል፣ ብርክ ብርክ አስይዟቸዋል ለማለት ያህል ነውና እሱን እንድትነካኩ ለማለት ያህል ነው። እሺ መሐመድ ቡኖ በደሌ ወርደ ስለገባህ መጨረሻ ላይ ሆናል። ስለዚህ መጠበቅ አለብህ ማለት ነው። ቅደም ተከተሉ እንዳይዛባ። ከመሐመድ ቀጥሎ ወደ ኃይለ ኢየሱስ ይላሉ። ኃይለ ኢየሱስ ምን ደቃለ? ኦኬ ይሄ ተቃርነውም ስላቀረብከው ስላሳየህ ብዙም እሱ ላይ ማለት አልፈልግም። ወንድማችን መሐመድ እና ስዩም የሚያነሷቸው ነጥቦች አንዳንድ እንትን ልብሰጥ ደስ ይለኛል። ወደ እንትና ከመሄድ በፊት ወደ ጀዋር የዶክተር አሸብር አይዶን ነው አላውቅም። የብልጽግና አባል ሆነ እንደ የግል እንደነበር ነው ድሮ የማውቀው። ቦንጋ አካባቢ በግል የተወዳደረ ሰው እንደነበር ነው የማውቀው። አባል መሆኑን አላውቅም። እንትኑን አይቼዋለሁ። ይሄ ተለጥፎ እንትኑን አይቼዋለሁ የሱ ቴክስት ተብሎ፣ ግን አባል እንደነበር አላውቅም። እኔም የግል እጩ ሆኖ ነው የማውቀው። ግን ሰውየው አክትስ ላይክ ፓርት ኦፍ ፒፒ የፒፒ ፓርት አባል እንደሆነ ነው አክት የሚያደርገው ሰውየው። ሊደራችን ይላል፣ ፓርቲያችን ይላል። እሱ አይ ዶንት ኖ ኮንፊውዝድ የሚያደርግ ነገር ነው። እኔ እርግጠኛ አይደለሁም አሁን አባል ሆኖ ከሆነ አላውቅም። እኔም እንዳንተ ነው የማውቀው። እኔም የግል እጩ ሆኖ ፓርላማ እንደገባ ነው የማውቀው። ግን ጽሁፉን ስታይ የፓርቲያችን ሊደር እየተጠቃ ነው የሚለው ለዛ ነው። አይ ዶንት ኖ አይ ሃቭ ኖ ኮሜንት። አይ ሚን እንትና ላይ ሀሳብ ብሰጥ ደስ ይለኛል። መሐመድ እና ስዩም ስለ ጀዋር እየመጣ ያለው በጥገናዊ ለውጥ ምናምን ነው ያልክ፣ ግን የምትሰጠው ሀሳብ ያንን ተመሳሳይ አይነት ነገር ነው። ለምሳሌ ያቀረብከው ዋናው ለምክትሉ ሰጠ ብለን ያነሳኸውና ሲስተሙን ሳትቀይር ሰዎቹን መቀየር ያው ይሄ ጥገናዊ አይነት ነገር ነው። እንደ መፍትሄ ሀሳብ ተብሎ የቀረበው ከሌሎች ሀገሮች ተሞክሮ እኛም ሀገር እኮ ሆኗል። ማን ነው ስሙ ኃይለማርያም ደሳለኝ ለቀው አይደለም እንትና የመጡት እነ አብይ እዛ ላይ አይደለም እንደ መፍትሄ ሀሳብ አድርጋ ያቀረብከው የተቸኸውን ነገር ነው መልሰህ እንደ መፍትሄ ሀሳብ ይሰጣል። በደንብ አንደርስታንድ ካላደረግከው ታስተካክለኛለህ። ማነው እንትና ሙሄ መሐመድ ያነሳው ነጥብ አለ። በነገራችን ላይ ይሄ የክልልነት የሚል እንትኛ ምክር ሀሳብ ነው የሰጡት። ብዙ ምክር ሀሳብ ሰጥቻለሁ ለብዙ ሰዎች። ለምሳሌ የወልቃይትን ጉዳይ በሚመለከት መፍትሄ እንዲያገኝ ጎንደርና ትግራይን አንድ ክልል አድርጉት የሚል ምክር ሀሳብ ሰጥቻለሁ። የመተከሉ እዚህ ቤንሻንጉል ጉሙዝ ያለውን ችግር ለመፍታት ወለጋና ጎጃምን በአንድ በቀድሞ እንትን ማድረግ ይሻላል የሚል ሀሳብ ቀርቧል። ከነዛ ሌላው ደግሞ የጎንደር ምናምን የሚባሉትን ሀሳቦች አቅርበናል እና ምክር ሀሳብ የተለያዩ ሴናሪዎችን አቅርበናል። ልክ ራያ ያለውን ችግር እንዴት ይፈታ በሚለው ላይ ራያ ራሱን የቻለ ክልል ይሁን ስፔሻል እንትን ዞን ይሁን ወይ ወሎና እንትን አፋር ምናምን በአንድ እንትን ይሁኑ የሚሉ የተለያዩ ምክር ሀሳቦች ተሰጥተዋል። የመፍትሄ ሀሳብ አገር ውስጥ ላሉ የማንነት የወሰን ጥያቄዎች መፍትሄ ምን ይሻላል የሚል ምክር ሀሳብ ነው የቀረበው። የጎጃምም የሚለውም ከዛ አንፃር ነው የሚታየው። ሌላው ግን አሁን ወደ ጀዋር እንትን ስንመጣ ጀዋር 3 እንትኖችን አቅርበዋል አማራጮችን። እኔ አሁን ለጊዜው ጀዋርን እየደገፍኩት ነው። ጀዋርን የምደግፈው ለምንድን ነው? መንግስት ራሱን እንዲያይ ጥሩ መስታወት ነው ብዬ አስባለሁ። ህዝቡ ጋር እየመጡ ያሉ ሮሮዎች፣ የህዝብ ብሶቶች፣ የህዝብ ችግሮች እኛ ስናነሳቸው ስንናገር ብዙም የተሰማ ስላልሆነ እንደነ ጀዋር አይነት ደግሞ ጠንካራ የሆነ ኮንስቲትዩንሲ ያላቸው ብዙ ፎሎወር ተከታይ ያላቸው ሰዎች ይህንን የህዝብ ችግር ይዘው መምጣታቸው ጥሩ ነው ብዬ አስባለሁ። እስከተወሰነ ደረጃ ድረስ እሱ 3 አማራጮችን አቅርቧል። የመጀመሪያው አማራጭ መንግስት ብልጽግና እንዲስተካከል የሚል እሱን ለማድረግ ይጠቅማል ብዬ አስባለሁ። እንደነ ጀዋር አይነት ሰዎች ይሄንን የህዝብ እንትን ወደፊት ማምጣታቸው
ምክንያቱም አሁን እንደምታየው የሚወራው ሁሉ የብሔር የምናምን ስለሆነ እሱ የህዝብ ድምጽ የሆነ መንግስት ሊሰማው ያልፈለገውን ነገር እየተናገረ ስለሆነ እኔ ጥሩ ነው እላለሁ። ለጊዜው ያቀረባቸው 3 አማራጮች ላይ የኔ እይታ መንግስት በመፈንቅለ መንግስት ይገለበጣል፣ እርምጃ ይወሰድበታል ምናምን የሚለው እንደ አማራጭ ያቀረበው እንጂ እንደማይሆን ጀዋር ራሱ ያውቃል። በኢትዮጵያ ፖለቲካ አሁን ባለው የብሔር ፖለቲካ የአማራ ጀነራል፣ የኦሮሞ ጀነራል፣ የምናምን ጀነራል ምናምን ተብሎ ባለበት ሀገር ላይ የሀገሩ የፖለቲካ ኤሊት ልሂቅ የጋራ በኢትዮጵያ ጉዳይ ላይ የጋራ አንደርስታንዲንግ በሌለበት ሁኔታ ላይ መፈንቅለ መንግስት ሊደረግ እንደማይችል የሆነ ጊዜም ኢትዮጵያ መፈንቅለ መንግስት ሊሳካ አይችልም ሊሆን አይችልም የሚል ነገር ሲናገር የሰሙት ይመስለኛል በፊት ያውቀዋል እንደማይሆን ግን እንደ መፍትሄ ሀሳብ አቅርቦታል። ምናልባት ማስፈራሪያ እንትን መሆኑ ያወራው ነው ከሰዎች ጋር ምናምን ማለቱ ጥሩ ነው። መንግስት ቢደነግጥ ጥሩ ነው፣ ራሱ እንዲፈትሽ እንዲያስተካክል ያደርገዋል ብዬ ስለማመን እንደማይሆን ግን ያውቃልኝ እንደ ኢትዮጵያ ውስጥ ሊሳካ እንደማይችል። ሌላው ይሄ በህዝብ አመጽና በጠበንጃ ትግል መንግስት ሊለወጥ ይችላል፣ ብዙ ሀገሮች ላይ አይተናል። ግን ያ የሚያመጣውን ኮንሲኩዌንስ የተረዳ ይመስለኛል። አሁን ለምሳሌ እነዚህ ጠበንጃ ያዙት ኃይሎች ቢመጡ ኦላ የሚባለው ቢመጣ አማራው ሌላው አይቀበለው፣ ይሄ ፋኖ የሚባለው ቢመጣ ኦሮሞ ወይም ሌላው አይቀበልም። ልክ ህወሓት የሚባለው በመጣ ጊዜ ቲዲኤፍ የሚባለው በመጣ ጊዜ ሌላው እንዳልተቀበለው ኢትዮጵያ ውስጥ ይቻላል መንግስቱ በኃይል በጠበንጃ ሌሎች ሀገሮችን ታይቷል። አሁን ለምሳሌ የሁቲ አማጺዎች የሚባሉት የመን ላይ በጉልበት መንግስት ገልብጠው መንግስት ሆነዋል። የሚሳካበት እድል ሊኖር ይችላል፣ ግን ውጤቱ ሀገሩን ሊበትን የሚችል ወደ ለየለት ደግሞ የሲቪል ዋር አሁን ካለ የበለጠ የከፋ ሲቪል ዋር ሊከት የሚችል መንገድ መሆኑን ያውቃል። ወደዛ መግባት የፈለገም አልመሰለኝም። እኔ ያው እንትኑ እድሉ ቻንሱ ትንሽ ነው ቢልም የኔ ግምገማ ጀዋር መንግስት አብይ እንዲያስተካክል ግን አስተካክል ብሎ ከመለማመጥ ያው ማስፈራሪያ ነገሮችን ይዞ መምጣት ነው የፈለገው። ምርጫም እየመጣ ስለሆነ ታስታውሱ ከነበረ ባለፈው ኦሮሚያ ላይ ትልቅ ችግር የነበረው በኦፌኮ በኦነግ በኦሮሞ ብልጽግና በኩል የፓወር ሼሪንግ ጉዳይ ነበር እና የዚህ ቦታ ላይ ያን ወዳደር ክልሉ መንግስት ላይ ይሄን ያህል ድርሻ ይኖር ምናምን የሚል ነገር ነበር። በዛ ስላልተስማሙ ነው ያ ሁሉ ቀውስ የመጣ። አሁን ያ ነገር እንዲመጣ ፍላጎት ያለው ይመስለኛል። ከጠበንጃ ከያዙት በተጨማሪ ከነ ኦፌኮ ጋር ከነሱ ጋር ማለት ነው የሆነ ፓወር ሼሪንግ ነገር እንዲኖር ፍላጎት ያለው ይመስለኛል። እኔም አስበው ማየው ጀዋርን ጀስት ብልጽግና እንዲስተካከል የሚፈልግ ግን ዝም ብለህ መካሪ ከምትሆን የሆነ ማስፈራሪያ ዱላ ይዘህ ብትመጣ እና እዛ ኦሮሚያንም ሊሰጠው ይችላል። ልክ ትግራይም ለእንትኖች እንደተሰጠው ለነጌታቸው ኦሮሚያንም እንዲያረጋጋ ሊሰጠው ይችላል እና እኔ በመጥፎ አይን ባይታይ በብልጽግና ሰዎችም በሌላውም አካባቢ እንትን ባይታይ ጥሩ ነው ባይ ነኝ። ይሄ ነው ሐሳቤ። የሚገርም የተለየ እይታ ነው። እዚህ ቀደም ዶክተር ሄኖክ ጋቢሳም ምናልባት የህግ ምሁር ናቸው እንደዚህ አይነት ምልክት አስቀምጧል። እኔ ከዚህ ቀደም የኦህዴድ ማይክ ሆኖ አገልግሎ ስለነበረ አሁንም የብልጽግና ማይክ ሆኖ የመጣ ይመስለኛል። ሊናቂ የማይችል አስተያየት ነው የሚሰጠው። ሐሳብ የሚናገረው ነገር ሐሳብ ተመቻችሁ ማልተመቻችሁ ማድመጥ የስልጣኔ ምልክት ነው። ስለዚህ ምናልባት እሱም ሲናገር ዓላማዊ መንግስት መገልበጥ አይደለም ብሏል። እንትና ጀዋር መሐመድ ከዲደብሊው ጋር ባደረገው ቆይታ ኦኬ መንግስት መገልበጥ ካልሆነ ሁለተኛው ኦፕሽን ላይ ለምን አተኮረ ታዲያ? ዲደብሊው ጋር ባደረገው ቆይታ ዓላማዊ መንግስት መገልበጥ አይደለም፣ ተኩራርቷል፣ በጣም ተኮፍሷል፣ ሰቡ ምናምን ያለው እንደውም ቃል በቃል ከቴድሮስ ጋር ባደረገው ሪዮት ጋር ደግሞ ባደረገው ቆይታ ከሴክሬት ሰዎች ጋር እያወራን ነው እናወራለን። የማስወገድ ነገሮች የሚደሙ ነገር ደግሞ ተጠቅሟል። የኢትዮጵያ ህዝብንም እንደዚህ ችግሩን ቆስቅሳይ ወደሆነ ታስነሳል። አይ ቲንክ እየተጠቀመ ያለው ሎጂክ ይሄ ነው። ከዚያ ፊት በነበረው ዘመን የኦሮሚያ ወጣቶችን
ለብቻ ቀስቅሷቸዋል። አሁን ደግሞ የኢትዮጵያን ህዝብን በኢኮኖሚ በኩል በደንብ እየቀሰቀሰ ነው። እንትኑ ተመሳሳይ ነው አፕሮቹ። ግን በጣም እኔ የተቸገርኩት ምንድነው በእጁ የያዘው ባለፈው ሳምንትም ያልኩት እሱ ነው። በእጁ የያዘው አፍቴር ጠቅላይ ሚኒስትር አብይ አህመድ የሚመጣው ዓለምን የሚመራው ፊሎሶፊው ለኢትዮጵያ አጥጋቢ አይደለም ነው የኔ ትችት። ይሄንን ትችት የሚያቀርቡ ደግሞ በበቂ ምክንያት ነው። አሁን እዚህ የሚደግፉ ሰዎች ደግፉ። እኔ የፖለቲካ ተቃውሞ መደገፍን በነገራችን ላይ አልቃወም፣ በምክንያት ግን ደግፉ ነው። የኔ ግን አቮይድ መደረግ የለበትም። አንድም ኢትዮጵያ ከተመሰረተችበት ነባራዊ ሁኔታ ጋር በተለይ ክልሎች አመሰራረት፣ የብሔሮች አወቃቀር፣ የካፒታል ሲቲ ጉዳይ በጣም ምስቅልቅል የወጣ ሀገር ነው ኢትዮጵያ። በዚህ ኬዝ ጀዋር በዚህ ጉዳይ ላይ ልዩነት የለውም። አሁን በጣም እኔ ሻክ የሚያደርገኝ ነው ልዩነት የለውም። ጠቅላይ ሚኒስትር አብይ ነው እሱ በምንም በተፈጥሯዊ በወታደር ኃይልም በህዝባዊ አመጽም ከቦታ ብቻ እሱ ተነስቶ ሚስተር ኤክስ ሜቢ ጀዋር ራሱ በቦታ ተተክቶ ለውጥ የሚመጣ ነው ይመስለው። ለኔ ግን አይመስለኝም። ትልቁ ዲፍረንስ የሚሶጋ ነው። ዲፔን የሆነ ችግር ነው ያለው ኢትዮጵያ ውስጥ። ኮምፕሊኬትድ የሆነው ችግርም ከዚህ በፊት ጀዋር ኢትዮጵያን ዲፋይን ሲያደርግ እንደነበረው የሀገሪቷ የተገነበችበት መንገድ የኦሮሚያን ህዝብ ጥቅም አጉድሏል፣ በድሏል ብሎ ሲተች የነበረው ሰውዬ ያንን ስርዓትን ደግሞ በ83 ገልብጦ አዲስ ሀገረ መንግስት የገነባው መንግስት የፈጠራት ኢትዮጵያ አለች። አሁን በተፈጠረችው ኢትዮጵያ ውስጥ ስዩሜ እዚህ ያለ እኔ እዚህ ያለው ትራይፖላር ፖለቲካን ማራመድ ይፈልጋል። we call it utilitarianism. if the majority people are satisfied it's okay የሚለውን ፊሎሶፊ ሊከተል ይችላል ጀዋር ከንግግሮቹ። ለምን እንዲያልከኝ በለኝ። እኔ ዊዛው ሳኒቴሽን ምን ነገር አላወራም። ለምሳሌ ኦሮ አማራን እኔ ፈጥሬያለሁ እኔ እሱ አልፈጠረም ብዬ የሚያምን ሰው ነኝ። ግን በራሱ አፍ የኔ ኮንትሪቢዩሽን አለ ብሎ ያምናል። ኦሮ አማራ ይህ ህገ መንግስታዊ ነው የመጀመሪያ። ለምን ካልከኝ በብልጽግና እጅ 76 በድሮ 84 ብሔር ብሔረሰብ ባለበት ሀገር የሀገርን ፖለቲካል ጉዳይ አንስተ ቡና ልትገባበስ ትችላለህ። ኦሮ አማራ ትራክተሮቹን ገዝተህ መስጠት ትችላለህ። የኢትዮጵያን የፖለቲካል ዴስቲኔሽን ግን ልታወራ አትችልም፣ እኔ በሌለውበት ማለት ነው። በነገራችን ላይ ጀዋር ኮንትሪቢዩሽን አለኝ አለ እንጂ ጠቅላይ ሚኒስትር አብይ በሚመራው አገር በአዳማ ከተማ የአማራና የኦሮሞ ሊቃን ተብሎ በመንግስት እውቅና ተሰጥቶ በትልቅ አዳራሽ ስብሰባ ሲካሄድ ነበር። can you imagine how hell this country is? እኔን አያውቀኝም እንደ ግል አንድ ነፍስ አወግዟል እሱ። ጀዋር is part of that። ስለዚህ ዩቲሊቴሪያኒዝም የሚለውን ማጆሪቲ ሳቲስፋይድ ከሆነ we are okay የሚለው ሰው በዚህ ኮንሰፕት ምን ሊያደርግ እንደሚችል መገመት ይቻላል። እኛ ግን ኢትዮጵያን አንፈልግም። በእንደዚህ አይነት በነጀዋር አይምሮ ያለችዋን ይሄ እውነትም ይሄንን መሬት ላይ አምጥቶ ቢተገብር እንደ ሀዲያ ስጋት አለኝ፣ እንደ ጉራጌ ስጋት ይኖረዋል። ለምን ኦሮ አማራን አስቴት ለመስጣት የሄዳ ሰው ነገ የፖለቲካ ድርጅት መስርቶ አብዛኞቹ የሚቀበሉ ከሆነ እኮ ጎርፍ ሊለቅብን ይችላል እኛ ላይ። ይሄ አደጋ ይመጣል። ስለዚህ ጠቅላይ ሚኒስትርን ማንሳት ብቻውን በቂ አይደለም። ሁለተኛ በተለያዩ ኢንተርቪዎች ሲጠየቅ በፍጹም ብሎ የካዳቸው ነገሮች አሉ። እኔ ይሄንን አይደለውም they means justify the end የሚባል የፖለቲካ ፊሎሶፊ አለ። ማኪያቬሊኒዝም ይባላል ብዙ ጊዜ። ማኪያቬሊ እንደዚህ አይነት ነገሮችን ምንም ነገር አድርጋ ኦፖርቹኒቲ ተጠቅመ ጊቪን ድረስ እንጂ ጨፍልቀህ ማየት ትችላለህ የሚል ፊሎሶፊ አለ። ይሄ አደገኛ ነው። እሱ በእርግጥ ኪዷል ነው እኔ እዛ ውስጥ የለውም ብለዋል። ግን ተግባሮቹን ስትመለከት ለምሳሌ ህገወጥ ነገሮችን ተጠቅመ ህጋዊ መንግስትን ለማስወገድ ከሄድክ ራሱ it's what it is ህገወጥ መንገድ። ግን አንዳንድ ጊዜ ሞራሊ ጀስቲፋይ ልታደርገው ትችላለህ። እንደ ጠቅላይ ሚኒስትር አይነት መንግስት ይዘ ጠቅላይ ሚኒስትር አብይን ይዘ ህዝቦችን ፍትሃዊ የኢኮኖሚ ክፍፍል ብቻ ሳይሆን የመኖር ህልውናቸውን አደጋ ላይ የሚጥለውን መንግስት በ6 ዓመት ውስጥ
አገሪቷን እንደ ወርቀት ጠቅልሎ መሬት ውስጥ የቀበረውን መንግስት ይዘ ሌሎች ምንጮቹን መጠቀም ሞራል